ሰላም ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የፌደራል ጠቅላይ ፍርድ ቤት ባለጉዳዮች ፍርድ ቤት በአካል መቅረብ ሳያስፈልጋቸው ባሉበት ቦታ ሆነው አቤቱታ ማቅረብና ሙግት ማካሄድ የሚችሉበትን አሰራር የሚደነግግ መመሪያ አዘጋጀ። የፌደራል ፍርድ ቤቶች የኤሌክትሮኒክ ዘዴ አቤቱታ አቀራረብ፣ ሙግት ማከናወንና የሪከርድ አሰራርና አስተዳደር ረቂቅ መመሪያ ከዛሬ ጀምሮ ለተከታታይ 10 ቀናት ተገልጋዮች አስተያየት እንዲሰጡበት ይፋ ሆኗል። ጠቅላይ ፍርድ ቤቱ ለቀጣዮቹ ተከታታይ 10 ቀናት የሚቆየው የአስተያየት መቀበል ሂደት የሚከናወንባቸውን የኢሜል አድራሻዎች በኦፊሴላዊ ፌስቡክ ገጹ ይፋ አድርጓል። ረቂቁ ዳኞች፣ ሬጅስትራሮችና ሌሎች የሚመለከታቸው የፍርድ ቤት ሰራተኞች እንዲሁም ባለጉዳዮች መዛግብትና ሰነዶችን በቀላሉና በፍጥነት እንዲከታተሉ፣ እንዲፈጽሙና እንዲያስፈጽሙ የሚያስችል መሆኑ ተገልጿል። እንዲሁም ባለጉዳዮች ፍርድ ቤት በአካል መቅረብ ሳያስፈልጋቸው በተፈቀደላቸው የኤሌክትሮኒክ ስርዓቶች በመጠቀም ባሉበት ሆኖ በማንኛውም ጊዜ አቤቱታም ሆነ ሌሎች ሰነዶችን ለፍርድ ቤት እንዲያቀርቡና በሙግት ሂደቱም እንዲሳተፉ እንደሚያስችላቸው ረቂቁ በመግቢያው ላይ ያትታል። በተጨማሪም የሰነዶች ዝውውርና ተደራሽነትን በሲስተም በመገደብና በመቆጣጠር የመዛግብት መጥፋት፣ መበላሸት፣ መደበቅና በእጅ ንክኪ ምክንያት የሚከሰቱ የአሰራር ክፍተቶችን ለማስተካከል ይረዳል ተብሏል። መመሪያው ለፌዴራል ፍርድ ቤቶች በሚቀርቡ የፍትሐ ብሔርና የወንጀል ጉዳዮች ላይ ተፈጻሚ እንደሚሆን ረቂቁ ይደነግጋል። በዚህ ስርዓት ሰነዶችን በአቤቱታ አቀራረብና ሙግት ማከናወን ስርዓት አማካኝነት ለፍርድ ቤት የማቅረብ ፈቃድ ለማግኘት ማንኛውም ጠበቃ ወይንም የጥብቅና አገልግሎት ለመስጠት የተቋቋመ ድርጅት፣ የመንግስት ተቋማት እንዲሁም ህጋዊ ሰውነት ያላቸው ሌሎች ድርጅቶች ለፌዴራል ጠቅላይ ፍርድ ቤት ማመልከቻ አቅርበው የተመዘገቡ ተጠቃሚዎች ሊሆኑ እንደሚገባ የሚገልጽን ጨምሮ 13 ተጠቃሚዎች ምዝገባና ፍቃድ አሰጣጥን የሚመለከቱ ድንጋጌዎችም በረቂቁ ተካተዋል። እንዲሁም ተከራካሪ ወገኖች በርቀት መስማት ክርክራቸውን ማካሄድ እንደሚችሉ የተገለጸ ሲሆን በአንድ በፍርድ ቤቱ በተለየ የአገልግሎት ማዕከል ወይንም ክርክሩ እንዲከናወን በተመረጠ ተቋም ቢሮ ውስጥ ሆነው እንዲከራከሩ በፍርድ ቤቱ ሊታዘዝ እንደሚችሉም ረቂቁ ያትታል። በዚህ ሂደት በፖሊስ ቁጥጥር ስር ወይንም በማረሚያ ቤት ለሚገኝ ተጠርጣሪ ወይንም ተከሳሽ የሚመለከተው የፖሊስ ወይንም ማረሚያ ቤት አስተዳደር ለርቀት መስማቱ አስፈላጊ የሆኑ የቴክኖሎጂ መሰረተ ልማቶችን ማሟላት እንዳለበትም ይገልጻል። የርቀት መስማት ማለት በኤሌክትሮኒክ ዘዴ ሙግት ለማከናወን በፍርድ ቤት በተዘረጋው ስርዓት መሰረት የሚደረግ የሙግት ስርዓት እንደሆነ በመመሪያው ተጠቅሷል።